ኢራን ራስን በመከላከል ከለላ ስር አሜሪካን ልትመታ እንደምትችል አስጠንቅቃለች። አሜሪካ በኒውክሌር ጣቢያዎቿ ላይ የፈጸመችውን ጥቃት ንፉጋዊና አምባገነናዊ ወታደራዊ ተግባር በማለት የመልሶ ማጥቃቱ ጉዳይ ወደ ጠረጴዛው እንዲመጣም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። በተባበሩት መንግስታት ራስን የመመከት በሚለው ማዕቀፍ ስር በመሆንም አሜሪካን የማጥቃት ሙሉ መብት አለን ብለዋል። ትራምፕ የከዳው ኢራንን ብቻ አይደለም የአሜሪካንን ህዝቦች ሸውዷቸዋል ሲሉም አክለዋል። እስላማዊው የኢራን አገዛዝ በማንኛውም መልኩ ራሱን የአገሪቱን ሉዓላዊነትናም ህዝቡን የመከላከል መብት አለው ብለዋል። የኢራኑ አብዮታዊ ዘብጓድ ዋና አዛዥም አሜሪካ ለሚፈጸምባት አጸፋዊ ጥቃት እንድትዘጋጅም አስጠንቅቋል። የኢራኑ አብዮታዊ ዘብጓድም የምንሰጠው መልስ ምት ማንም ሊገምተው በማይችለው መልኩናም እስራኤል እና አሜሪካ በድርጊታቸው የሚጸጸቱበትን አጸፋዊ ምላሽ እንደሚሰጥም ዝቷል። አጸፋዊ ምላሹንም ራስን የመከላከል ሙሉ መብታችን ሲሉም ጠርተውታል። የኢራኑ አብዮታዊ ዘብጓድ አክሎም የተቃጣብንን የተቀነባበረና የተደራጀ ጥቃት ሊፈጸምብን እንደሚችል አስቀድመን እናውቃለን። በትራምፕ በዋይት ሃውስ የጋንግ ቡድኖችናም በቴል አቪቭ የሚደርስብንን ማንኛውንም ማስፈራራት አንፈራም ሲሉም አስታውቋል። አሜሪካ በበኩሏም የኢራን የመልሶ ማጥቃት ውሳኔም የጅል ውሳኔ ስትል አጣጥለዋለች። የአሜሪካው ጥምር ጦር ዋና አዛዥና ጀነራል ዳንቃይን ጦራችን በማንኛውም ሰዓት በከፍተኛ ተጠንቀቅ ላይ ይገኛል። ጅል በሆነ ውሳኔም ኢራን በቀጥታም ሆነ በተዘዋዋሪ ለምትሰጠው ምላሽ በሙሉ አቅምና ኃይል ለመመከትናም ለማጥቃት ዝግጁ ነን ብሏል። ዩናይትድ ስቴትስ ኦፕሬሽን ሚድናይት ሃመር በተሰኘው ተልዕኳም 7 ቢ2 ቦምበርስ ቦምብ ጣይ አውሮፕላኖችን ተጠቅማም እያንዳንዳቸው 15 ቶን የሚመዝኑም 14 ቦምቦችን በፎርዶናም ናታንዝ የኒውክሌር ማምረቻ ጣቢያዎች ላይ መጣሏንም አረጋግጧል። የአሜሪካው ሰርጓጅ መርከብም ከ20 በላይ ቶም ሃውክ የተሰኙ 24 ሚሳኤሎችን ወደ ኢስፋሃን ኒውክሌር ጣቢያ እንዳስወነጨፈም ተናግሯል። ቃይን አክለውም 18 ሰዓታት የፈጀውናም ከ12 በላይ የጦር አውሮፕላኖች የተሳተፉበት በአሜሪካ ታሪክ ትልቁ የቢ2 ቦምብ ድብደባ መሆኑንም ግልጽ አድርጓል። በኢራን የኒውክሌር ተቋማት ላይ የደረሰው ድብደባም በቀጥታ በአሜሪካ ማዕከላዊ እዝ እንደተመራም ይፋ አድርጓል። ይህ እጅግ ውስብስብና ከፍተኛ አደጋ ያለው ተልዕኮ ነው ብለዋል። ተልዕኮው በተሳካ ሁኔታም መጠነ ሰፊ ጉዳት የኢራን ኒውክሌር ጣቢያዎች ላይ አስከትሏል። የኢራንን የአየር ክልል ጥሰን ስንወጣም አንድም የአሜሪካ የጦር አውሮፕላን ምንም አይነት ጭረት አልደረሰበትም ብሏል ሲል ከዘ ጋርዲያን ያገኘነው መረጃ ያመለክታል። አሁን በደረሰን መረጃ መሰረት ኢራን ትልቁን የዓለማችንን የነዳጅ መስመር ልትዘጋ እንደሆነ አስታውቃለች። የኢራን ፓርላማም በቀጥታ ከእስራኤል መርከቦች ጋር ግንኙነት ያላቸውን በሆርሙዝ የሚደገፈውን መስመር ለመዝጋት ውሳኔ ማጽደቁን አስታውቋል። እቅዱም ተቀባይነትን ለማግኘትናም ለማጽደቅ የኢራንን ከፍተኛ ደህንነት አመራር ውሳኔ እየጠበቀ ይገኛል። ይህ ሆርሙዝ የነዳጅ መስመርም የዓለማችን እጅግ ወሳኝ የሆነ የነዳጅ መስመር ሲሆን በዓለማችን ከሚዘዋወሩ 5 በርሜሎች አንዱም በዚህ መስመር እንደሚያልፍ ይታመናል። የዚህ የነዳጅ መስመር መዘጋትም በቀጠናው ብሎም በዓለም አቀፍ ደረጃም ከፍተኛ ቀውስ ሊፈጥር እንደሚችል ይገመታል። አሜሪካ ሶስቱም የኢራን የኒውክሌር ጣቢያዎች ከባድ ጉዳት ደርሶባቸዋል ስትል አስታወቀች። አሜሪካ በኢራን 3 የኒውክሌር ተቋማት ላይ ስለፈጸመችው ጥቃት የአሜሪካው መከላከያ ሚኒስትር እንዲሁም የአሜሪካው ጦር ኃይል የጋራ እዝ ሊቀመንበር በጋራም መግለጫ አውጥተዋል። ሚኒስትሩ ዛሬ በሰጡት መግለጫም አሜሪካ በኢራን የኒውክሌር ተቋማት በፈጸመችው ጥቃት አስደናቂናም የማይቀለበስ ስኬት ተገኝቷል ብለዋል። የመከላከያ ሚኒስትሩ ፒት ሄግሴት በፔንታገን መግለጫውን ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩትም ከዋና አዛዣችን ዶናልድ ትራምፕ የተቀበለው ትዕዛዝ ትኩረት ያለው ነበር ብሏል። ኃይለኛናም ግልጽ ነበር። የኢራንን የኒውክሌር መርሃ ግብርን አውድመናል ብሏል።
አሜሪካም ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት መከላከያ ሚኒስትሩም ለወራትናም ለሳምንታት ቦታ መያዝንናም መዘጋጀትን የጠየቀ እቅድ ነው ብሏል። ለጥቃቱም ቢቱ ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ፒት ሄግሴት ቢቱ ቦምብ ጣይ አውሮፕላኖችን ዓለም ሳይሰማ ወደ ኒውክሌር ተቋሞቿ ገብቶ መምታት ችሏል ብሏል። ሄግሴት እንደተናገሩትም አሜሪካ እኩለ ሌሊት ላይ በኢራን ፎርዶ፣ ናታንዝ እናም ኢስፋሃን በሚገኙ 3 የኒውክሌር ተቋማት ላይ ያነጣጠረም ጥቃት አደርሳለች። ኢራንን የኒውክሌር መርሃ ግብርን አውድመናል፣ ነገር ግን ኦፕሬሽኑ የኢራን ወታደሮችን እናም የኢራንን ሕዝብ ላይ ያነጣጠረ እንዳልሆነም ልብ ሊባል ይገባል ሲሉም ሄግሴት አክለዋል። ሄግሴት አክለውም ይህ ተልዕኮ የስርዓት ለውጥ አልነበረም አይደለምም ብለዋል። በፔንታገን ከመከላከያ ሚኒስትሩ ጋር በመሆንም መግለጫ የሰጡት ጀነራል ዳን ኬንም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃትም በተለያዩ የመከላከያ ክፍሎች የታቀደናም ተግባራዊ የሆነ መሆኑን ተናግሯል። አክለውም ቢቱ ቦምብ ጣይ አውሮፕላን አርብ ዕለት ከአሜሪካ ተነስቶም ለ18 ሰዓታት ወደ ኢላማው መብረሩን ገልጿል። ዘመቻው ኦፕሬሽን ሚድናይት ሳመር ተብሎ እንደተጠራም የተናገሩት ጀነራሉ በርካታ የማሳሳቻናም የማደናገሪያ ስልቶችን መጠቀማቸውን አብራርቷል። ስለ ኦፕሬሽኑም ዝርዝር ሁኔታም የተናገሩት ጀነራል ኬን ቦምብ ጣይ አውሮፕላኖቹም ከአሜሪካ ተነስተው እያንዳንዶቹም ወደ ምዕራብ ፓሲፊክ ውቅያኖስ እንደ ማታለያ መብረራቸውን ገልጿል። ኬን 75 ኢላማቸውን በሚገባ አነጣጥረው የሚለዩ መሳሪያዎች፣ 14 ግዙፍ ኦርዳንስ ፔኔትሬተርስ እንዲሁም ምሽግ ደርማሽ በመባልም የሚታወቁት ቦምቦችን ጨምሮም ጥቅም ላይ መዋላቸውን አስረድቷል። ከኢራን መከላከያ ምንም አይነት የመከላከል እርምጃ እንዳልገጠማቸው ሲገልጹም ምንም የተተኮሰ ነገር የለም ብሏል። ኬን የኢራን ተዋጊዎች በአየር ክልሉ ላይ አልነበሩም፣ እናም የኢራን ሚሳኤሎች ስርዓቶች አላዩንም ብሏል። ቦምብ ጣይ አውሮፕላኖቹም ወደ አሜሪካ በመመለስ ላይ መሆናቸውንም አክለው ተናግሯል ሲል ከቢቢሲ ድረገጽም ያገኘነው መረጃም ያመላክታል።